ነው ያለው ይሄ ቅልጥማ? አረ ሲሪየስ ምን ብሎ እንዳለኝ ሰምታችሁታል? ሰክሮ ነው ምን አባሽ ነው ማስተረጉመው? ይሄ ደግሞ የበሰበሰ ጥንብ እንግሊዘኛ ነኝ እኔ የምተረጉመለት። ይሄንን እንግሊዘኛ ደግሞ ነው የምተረጉመው እንዴ? ምን አባቱ ሆኖ ነው እንደዚህ የሚናገረው? አንተ አህያ! እኔ እኮ ያስተካከልኩት ሀገር ላይ እኮ ነው ፊንፊኔ ላይ የምትበላቀጠው። ምን አባቱ ነው ያለው? እከክ ኖ ዶንት ኮል ሚ። እኔ ፌመስ ስለሆንኩኝ በመጥፎ ነገር ስሜ እንዲነሳ አልፈልግም። ኦኬ እንደ ማንኛውም ሰው ቲክቶኩ አይገባህም ብዬ ተናግሬያለሁ። ዛሬም ነገም የምለው ነው። እንደ ሌሎቹ ግን እኔ አልሰደብኩትም። ሲሪየስሊ አልሰደብኩትም። እኔ እንዲያውም እንትን ሲባል ምንድን ነው የሚባለው? we have bad ኧረ ጉድ እንዴት አባቱ ነው ከነዚህ ጋር የሚያመሳስለኝ? እኔ እንዴ እየሰደበኝ ይሄ ብስብስ በጣም ባድ እንትን ሜሴጅ ነው ያላቸው ለሀገሪቱ ይላል። አንተ አህያ ዛሬ የምትዝናናበትን አገር ያ ዊአር ሞጣንተ እኔና ዮኒ ማኛ ነን ዛሬ እንደዚህ ያደረግንልህ። ምን አባቱ ክፍታፍ ምን አባቱ እኔ እንደውም ኖ አይደለም ኢትስ ማይ የኔ ኦፒኒየን ነው። እኔ የተናገርኩት ምንድን ነው? አሁንም ቲክቶክ አይገባህም። እኔ እኮ ብያለሁ አይገባህም። የቲክቶክ ሽልማት አይገባህም። ምን አባ ይገባል? የቲክቶክ ሽልማት አይገባህም። ዩ ጋዴም ሽት አይገባህም ብያለሁ። አሁንም አይገባህም። ሶ አይገባህም ማለት ግን ስራህን አቁም ማለት አይደለም። ያ ማንም እኔ መጥፎ ነገር አልተናገርኩትም። እንዴ አንተ ጭንቅላት አር ነው እንደዚህ ነው ማለት ነው ጭንቅላት እከክ እንዴ አንተ ኮምፕሊመንትን እንትንን ምን የሚባለው ይሄ ምንድነው? 500 ግባ ደግሞ ወረኛ ህዝብ እከክ እስካሁን ድረስ 400 ነበር። ካሁን እንደ ወሬ ሲመጣ እዚህ ጋር ትላለህ ጋዴም ሽት። እናንተ ራሳችሁ ስታስናባቱ እኔ እኮ ነኝ ታዋቂ ፌመስ ነው ያንሳሽ እናቱ ድንጋይ ትብላ። እኔ እንዲያነሳኝ አልፈልግም እንደዚህ አይነት ነገር። አንደኛ ነገር you see guys እኔ እግዚአብሔር ምስክሬ ነው የተናገርኩት መጥፎ ነገር የለም። ቲክቶክ አዋርድ አይገባም። አሁን እምለዋለሁ፣ ነገ እምለዋለሁ፣ ተነገ ወዲያ እምለዋለሁ፣ ፎሬቨር እለዋለሁ። የአሁኑ አዋርድ አይገባም ፈርስት። ከዛ በተረፈ ባናት ተተከል። ኦኬ አንተ ልንገር አይደለ ከዛ እዛ ደመን ነው የሚያፈሱልህ እዛች ሀገር ውስጥ በእንደዚህ ሁኔታ ያ አትሳፈጥ። እንደውም እንደምክር ነው የነገርኩትኝ። እከክ ጥሪ አሩናራ ምን ሰውዬው ማንን ትችላለህ ይባላል አፉን የሚከፍተው እከካም። እኛን ልትናገረን የምትችለው ዘመዶችን ስላባረርን ሊሆን ይችላል። ሶ ያ አንተ ብዙ ልንገርህ አርፈ እዛ ይሄንን እንትን እዛ ከፈለክ እንደፈለክ አድርግ። እኔ ግን አልተናገርኩም። ከብት ውሻ እንዴ መንግስት ሲያስጨንቀው እኛን ይሰድበናል። ምን አባህ ያስጨንቃል መንግስት? እንትንህ ምንድነው ቱርህ ይቅር ያለው ስራ ማነው ስሙ ይሄ እኔማ ስናደድ አማርኛውም እየጠፋኝ ነው። ማነው ስሙ ዋቅጀራ ምናምን ጥቅስ የሚባለው ሙስናን ያስጨነቀ በቃ እኛ እንዲያውም የተናገርነው ረጋ በል። እኛ ከመጀመሪያም ጀምሮ ነው የተናገርኩትኝ የሚመጣብህን ነገር ማለት ነው። ተንቀዥቅዣላው በቃ ልክ ትገባለህ። ምክንያቱም የተንቀዥቀዡት ሬሳቸው ነው የወጣው። አንተም አይቀርልህም። ገባ? ይሄንን ነው የተባልከው። ምን ይሄ ደደሙ ነው በመድኃኒዓለም ስሜን አትጥራ። ላይክ ዮኒ ማኛ ጂጂ ኪያለን ዩ ኢዲት ጋዴም ቂጠን ጥረግ መጀመሪያ እከክ ምን እዚህ ያስተማርከን ነገር አለ? ሴት ይዘህ እንደዚህ ምን ደህና ነገር ያመጣ መሰለህ እንዴ? ግን ኢትስ ኦኬ ኢትስ ዲሞክራሲ መብት ነው። የገማም ነገር እኔ እማም ነው አንድ ነገር አለ። ኦኬ እማም ነው ምን እንደሆነ ታውቃላችሁ? ይዲናችሁ ድንገት ብለህ ይጭ አንድ ነገር አምናለሁ።
ሰው በራሱ የፈለገውን ነገር መናገር ይችላል። በራሱ የፈለገውን ነገር ማድረግ ይችላል። እንኳን ላንተ አይደለም ዛሬ ልብስ ነው ምናምን ለበሱ ተብሎ ለታሰሩት ራሱ አይ ዶንት ኬር። ይሄ ትክክል ነው እያልኩኝ አይደለም። ምን አባ ሆነ ነው እንትን የምትለው? ለሀገሪቷ የሚሰጡት ሜሴጅ ቬሪ ባድ ነው። ዩ አር ቬሪ ባድ። አይ አም ኖት ቬሪ ባድ። ምን ይዘህ የመጣ መሰለህ? የሆነ የእርሻ መሳሪያ ይዘህ የመጣ መሰለህ? እንደ ለድሃና ለአቁም ምንድን ነው የሚባለው? አይጭ አፌ በሙሉ እምቢ አለኝ። ኢዲየት የጠነባ የዘራፊ ልጅ እነሱ እንድሰድብ ነው የፈለግከው? እከክ ማን አባቱን ቅማላም ደግሞ የሚጠራው እከካ ባለጌ እንዴ! ወደ ፖለቲካ ሄደ። ዩሲ እኛ ብቻ አይደለም። አያችሁ ይሄ ቅማላም አያችሁት ጋይስ? ማንን አታክ እንዳደረገ ታውቃላችሁ? እኛ በፊት ምን የነበርን ኢህአዴግን ስንሳደብ የነበር ነው። እኛ ነው አታክ እያደረገ ያለው። እኛ ብቻ ነን የተናገርነው ሶሻል ሚዲያ ላይ። እሱም ብዙ አልተናገረውም እንዴ? ኋይ 3 ሰዎች መንግስት አይወደንም፣ ተቃዋሚ አይወደንም፣ ነው ሌባና ሙሰኛ አይወደንም። የፈለገ ልዩነት ቢኖረን አንደኛ ሞጣ ከመንግስት ጋርም ተቃዋሚ ነው። ከእንትን አያችሁ ሶስታችንን ብቻ እስከዛሬ አፉን አውጥቶ እናት አፈር ትብላ አንተን የከሰሰ ዋቅጅራ ምናምን የሚባል ሰውዬ ነው አይደለ? ዋቅጅራ የከሰሰ መንግስት ነው አይደለ? እኛ ከውጭ ሆነን ዮኒ ማኛ የራሱ ጉዳይ ያለህን እኔ ዮኒ ማኛን ሳስ አንተ ግን ታዳምጣለህ? እኔ ሳውራ የነበረው አይገባህም ነው የተባልከው። አንተ አይገባህም ነው ያልኩት። በቃ ቲክቶክ አይገባህም። በተረፈ እኔ ግን እኔ እንደዚህ አይነት ሰውን አልነካም። እኔ እግዚአብሔር ምስክሬ ነው አልነካም። ምክንያቱም እነዚህ የበሰበሱ አህዮች ሀገራችሁ ውስጥ ያሉት ሙሰኛና ወረኛ ልጁ ላይ አንድ ነገር ቢያደርሱ እኔ እንደዚህ አይነት ነገር ውስጥ አልገባም። እንዴት እንቀለቀለ ልጅ አጠምጥሞ እንደሚያስቀምጡት ስለማቅ ለራሴ ሴት የተናገርኩት እችን የምታክል አስተያየታለች። አሁንም ቲክቶክ አዋርዱ አይገባም። አይኖ እንዴት እንደተሰጠ። ምክንያቱም ቲክቶክ አዋርዱ ሞቅ እንድታደርግ ተፈራርመን የገባሁ ያ ይህንን ህዝብ የማያውቀው ሚስጥር ከሆነ እኔ ያወጣልሃለሁ። ከመጀመሪያም ለአንተ ይሰጣሃል። ይህንን አርግተህ ተነጋግሮ የተሰጠል አንተ በስራ አይደለም። ኦኬ። ሁለተኛ ነገር እንደ ማንኛውም ሰው ደግሞ የኔን ማይኑን እናገራለሁ። አይገባም። አይገባም። ሶስተኛ ከዛ በኋላ ግን በጉቦም ቢሆን ዘመዶችህም ቢሆኑ አንተ ተሸልማል። አይ ዶንት ኬር። ይገባሃል አይገባም። ቢኮዝ ከመጣ 3 ወር ነው። ምን አባህ ዋንጫውን ከማግኘት በፊት ለምን አልተናገርክም? ዋንጫውን ለምንድን ነው ከሽልማቱ በፊት አፍን ያልከፈትከው? አየህ ዋንጫውን እስከምታገኝ ድረስ አፍን ዘጋህና ልክ ዋንጫውን ባገኘ በማግስቱ የራሱ ሰው ልኮልኛል። ሲልክልኝ ምንድን ነው ያልከው? የታባታችሁ ምን አባታችሁ ብልግና እዚህ ጋር ነው። በችሎታ በቃ ራይ እንደሌለ ፊውቸር እንደሌለ እኮ በንጋታው መበጥበጥ ጀመርክ። በንጋታው ማለት ነው። በንጋታው መበጥበጥ ጀመርክ እንጂ አንተ ሰው ብትሆን ኖሮ ፊውቸር ቢኖር ኖሮ እኔ እንደውም ያንን አይቼ እኔ አልጫንም። ምክንያቱም በነገራችን ላይ እኛ የተናገርነው ነገር ዮኒ ማኛ ከተናገረ እኔ ከተናገርኩ ያንን እንኳን ከተናገርኩ አይ ስዌር የሚመጣውን ስለምናውቅ እኔ ግን አልተቃወምኩክም። አም ኖት ባድ ለሶሻል ሚዲያ ለዛች ሀገር አም ኖት ዩ አር ባድ። ያ 5 ሳንቲም በህይወት ያላረክ ነገር ካናዳ ውስጥ ሳያልፍልህ ኢትዮጵያ ውስጥ እንዲያልፍልህ የጣርክ የዘመናችን ሰነፍ ወንድ ነው። እንዲያውም አንተ ለኔ ከዚህ በኋላ ሰነፍ ወንድ ግን አይ ዶንት ኬር። ምን አገባኝ በሰንፍና ስፖንሰር። ምክንያቱም የገማ ሀገር ስለሆነ ሀገሪቷ ራሱ የገማች ስለሆነች እንዳንተ ያለው ለስፖንሰር ይከፍላል። እንዲያውም ካልከኝ ከዚህ በኋላ ነው አለቀህ። ምን ሰርተህ ነው አንተ ስፖንሰር የምትሆነው? ምን ሰርተህ ነው? አይ ቴል ዩ ትሩ ምን ሰርተህ ነው? ከአንተ የበለጠ መስራት የሚችሉ ሰዎች እያሉ እነሱ ፎርቢልድ መሆን እያለባቸው ሀገር ግን እኛ የራሳችን ችግር ስላለብን ነው። ዋይ እናንተስ ምን ሰራችሁ ነው? እኔ ከልጅነት የጀምሮ ለዛች ሀገር አትሊስት ያ ቤተሰቦች እኔ ከፍለንባታል። የአንተ ቤተሰቦች ደግሞ የህንፃና ህንፃ ሲዘርፉ የኖሩ እንደሆኑ እንዲሁ ታስታውቃለህ። ይህንን እንድንናገርልህ ከፈለግ አሁን ዩኖሚ አዶናይ ግን በሌላው ሰው አንተ
ልጅና ቤተሰብን አንድ አላረግም እኔ። አሁን ግን ትከፍላታለህ። ዩ ጋዴም ሽት ትከፍላታለህ። ብስብስ የኔ ስም ካልጠሩ እነዚህ ነፈዝ እከክ ሌባ ልጅ እንዴ! እኔ እንዲያውም ስለማቅ አወዳደቁ ስለማያምር እንዲህ ሲያደርገው የፖለቲካ መጫወቻ ያደርጉታል ብዬ ከመጀመሪያውን ተቆጥቤያለሁ። አሁን ምን አባቱ እንዳለ ሰምታችሁታል። ለምን አንተ ብቻ አይደለም ጥፋተኛ፣ አንተን ስፖንሰር የሚያደርግ የበከተ ሀብታም ዘርፎ ያመጣው ከሀገር ልንገር፣ አንተን ስፖንሰር የሚያደርግ የተማረ ሰው አይደለም፣ ሌባ፣ የሀገሪቷን ታክስ የማይከፍል ገባ። አንተ ሰርተ ስትመጣ ለሰራ ሰው ሪስፔክት ይኖራል። እነሱ ሰርተው ስላላመጡት ዘርፈው ስላላመጡት ለእንዳንተ ያለው ባለጌ ስፖንሰር ይሰጣሉ። ዩሲ እኔ እናንተ ጋር ያለው አሁን እመጣልሃለሁ፣ ግን ምን አገባን? ለሁሉም ጊዜ ያለው አያገባኝም ብዬ ነው። ዩ ጋዴሜት እከክ ራስን እንደ ትልቅ ሰው ታያለን። ምንድን ነው የጃኒን እንትን ያስክ እውቅና ያስክ በቃ ተንጠለጠል ጊኖ ኤቭሪቲንግ እንዴት አድርገህ ታርጌት ያንን በራሱ ችሎታ እንዳይመስል። በራሱ ችሎታማ ከካናዳም እዚህ መምጣት አልቻልክም። እሱ ብቻ አይደለም እከካ ስሜን እንዳታነሳ ዮንክ ሀሽሻ ያንተ ጉድ እያደረ ይወጣል። ግን እኛ ሀገር ችኮላ አለባቸው። ያ ይሄ ልጅ ነገር ልንገራችሁ አይደለም፣ ታሪኩ ይወጣል፣ ያስታውቃል። አይቴሊቱ ያስታውቃል። እስከ 3 ሚሊዮኑ ድራጋም ሀሽሻ ምናምን ሆኖ እንደሚወጣ እመኑ። ይሄን ከዛ በኋላ ታፍሩበታላችሁ። ብዙ ጊዜ ሰው ከዚህ ሴት ታሞ ነው የሚሄደው፣ በጤናው አይደለም የሚሄደው። ትልቅ አድቫንቴጅ ያለው ሀገር ላይ ጥሎ የመጣ ከብት ያ ቂጥ በመጎርጎርና እንደዚህ በማለት ራሱን ከፍ ያደረገ በማውራት ምን መጽሐፍ አንብባል ሲባል ራሱ ብዙ መጽሐፍ አንብቤያለሁ። አንዱን እንኳን አርስት መጥራት ያቃተ የዘመናችን ምርጥ ማህየብ ነን። ይህን ለኔ የፈለግከው አንተ ዩጋዴሚት መውደቅን ያወቅኩትኝ አሁን ከዚህ ቪዲዮ በኋላ ጦሴ ሰሪ ጅጅክ እያለ በስባሳ ታርጌት ያደረግከው አንተ ማንን ነው? መጀመሪያ ጆን ዳንኤል የሰራውን ስራ ነው የሰራው። እንዴት ልጅ አንተ ራስ እየተረዳ ሰው ትረዳለን። ይልቁንስ ሰው እርዱኝ አትበል። ስፖንሰር ካስፈለገ የመጀመሪያ እናትና አባትን ስፖንሰር አድርግ። ዩ ጋዴም ሽት የሀብታም ልጅን አደለ? እናት ሰው ትስጥህ። እናት የምን አባ ነው ስፖንሰር የምትፈልገው? ስፖንሰር አድርጉኝ ስፖንሰር። እሱን ማኛ የምናደርጋለን ስማችንን ተጠቅመን። ዩ ጋዴሚት ሀብታም እናት አለች፣ ሰው መርዳት ትፈልጋለሁ። የአንተን ድርሻ ትስጥህ፣ ትሽጥና ሰው ትርዳ። ኦኬ ሌባ ለማኝ እየለመንክ አዲስ አበባ ፊንፊኔ ያሉትን ባለሀብቶችና ሌሎችን እየለመንክ ስፖንሰር አድርጉኝ ይህንን አድርገ ዩ ጋዴም ሽት። ይሄ ሞኝ ህዝብ የውጭ ቦቲ ሳይ አብሮ ጥልቅ የሚል እከካ መጀመሪያ ቂጥን ጥረግ። ሱሪ እንዲህ ያለበትን እንትን ሱሪ እንዲህ የሚለውን ቂጥን ሙላው መጀመሪያ ከኔ ጋር ከማውራት በፊት ማለት ነው። እኔ አንደኛ ነገር አልተናገርኩም። ያ አንተ ነህ እንጂ ለሀገሪቷ ባድ ሜሴጅ ይዘህ ሄድከው። ባድ ሜሴጅ። እስቲ ምንድን ነው የሰራው? አንተ ንገረኝ እስቲ ንገረኝ። አንተ ምንድን ነው የሰራው? ድሃ ያለባት ሀገር ናት። እንኳን አንተ አይደለህም ማንም ሰው ማቆም የማይችል ነው እኛን ድህነት። ለድህነታችን ምንጭቹ ደግሞ አጎተ ነው። ጠይቀው። ደብረጽዮን፣ መለስ ዜናዊ እሱን ጠይቀው። ለዛች ሀገር መውደቅ አጎተ ነው። ያ ሂድና መጀመሪያ እኔ ብዙ የሰማሁት ነገር አለ። እናት ድንጋይ ትብላ። እኔ ግን አያገባኝም፣ እንደዚህ አይነት ነገር አያገባኝም። ምክንያቱም የሌላው መጠቀሚያ አታርገኝ። አንተን በተናገርኩ ቁጥር 16 17 ሜሴጅ ስለ አሜሪካ ስለምናምን ስንት ነገር ይመጣል። ግን እኔ አልፈልግም። እኔ ጸቤ ከአንተ ጋር አይደለም። እኔ ችግሬ ከአንተ ጋር አይደለም። ኦኬ። ምክንያቱም አንተ ወዳቂ ፈጥነህ እንደዚህ እንደወጣው ደግሞ ልንገር፣ ፈጥነህ ትወድቃለህ። አይቴሊው አንተ ፈጥነህ ትወድቃለህ። የምትወድቀው ደግሞ ልንገር አይደለ? እንዲህ ስትንበጫበጭ በየፓርቲ ቤቱ እንዲህ ስትል፣ ከዛ በኋላ እንዲህ ስትል እመነኝ አንዱ ነው ዘቂጥን የሚወጋልህ እከካ ባለጌ። እኔ አልነካሁትም በእግዚአብሔር። እኔ ግን ስም ይጣፍጣችኋል ልበል።
እኔ ነቢያችን ስለተናገርኩ እኔ ደግሞ ሳለካው የሚለካኝ ሰው አልወድም። እከካም እንዴ ገና ካሁን በቃ እሱ ልንገራችሁ የሆነ ታርጌት አድርጎ ነው የሄደው። ታርጌት አድርጓል። ይሄ በሰበሰ ከመጀመሪያ ነው ከቲክቶክ ከዚህ ካዘጋጆቹ ጋራ ሪፖርት ልማዳችሁ ነው። ሪፖርት ማለት እኔ ሪፖርት አድርጌ ያስወጣለሁ ከዛች ሀገር እከካ እንትን ብለዋል። ተፈራርሞ ነው የገባው። እኔ ቲክቶኩ ገና ከመዘጋጀቱ በፊት እሱ መሆኑን ተነግሮኛል። ጋይስ በቃ እሱ እንደሚበላው አትጨቃጨቂ ምናምን ስላሉ በቃ እሱ እንደሚበላው ስለማቅ ዝም አልኩ። ምክንያቱም ተፈራርመዋል። ይበላዋል። ይሄኔ እናርግ ተብሏል። ተፈራርመዋል። እሱ ምን አገባኝ። ግን እንደኔ ሀሳብ አትበላም ብያለሁ። ባናተ ተተከል። ከዛ ልክ እሱን በላ። በማግስቱ ወጣ። የታባሽ ምን አባሽ እያልክ መሳደብ ጀመርክ። ዩሲ ምን ይባላል መሰለ ረጅም የማይሄድ ሰው አጭር እግር ይኖረዋል። እግር አጠረ። በቃ በንጋታው አንተ የወደቅከው በንጋታው ሰውን የታባታችሁ ምን አባታችሁ አንተ እኮ የቀረህ እኮ መሳደብ ነው። ከዛ በኋላ ይሄ እምስ እንትን ትላለህ፣ ትሸከሽካለህ። አለቀ በቃ ያንተ ህይወት እዛ ጋር በቃ አለቀ። እኔ በቃ እንደምትወድቅ እነግርሃለሁ። ወዳቂ ነህ እከካ። ኖ እኔ ምንም አልተናገርኩትም። ዋይ ስኬርድ እስቲ ስጡኝ። እሱ አዶናይ የተናገርኩትን እስቲ ስጡኝ፣ ለኔ ስጡኝ። ኖርማል ኮሜንት ነው የሰጠሁት። በቃ አለቀ። እኔ በነገራችን ላይ እንግሊዝኛ ማወቅ የእውቀት ምንጭ ይመስላል እንዴ? ቋንቋ ማወቅ አንድ ቋንቋ እኮ ነው የምታውቀው። ፍሬንች ትናገራለህ፣ አፍህ ነው የሚንተባተበው። ምንድነው አረብኛ አፍህ ነው የሚንተባተበው። አንድ ቋንቋ እኮ ነው የምታውቀው። እሱንም በስደት የምትናገራቸውን እንግሊዝኛዎች ትምህርት ቤት የተማርካቸው በአንተ ቤተሰብ እድሜ ያደጉ ልጆች ብዙዎቹ ትልቅ ደረጃ ደርሰዋል። አንተ እኮ ከሀብታም ተወልደ ከዘራፊ ተወልደ አድገህ ቼንጅ ያላረክ ሰው ነህ። ልንገርህ፣ አንተና ዮኒ ማኛ አንድ ናቸው። በነገራቸው ላይ ያ በምድር ያለውን ነገር በሙሉ ተጠቅማል። አላደክም፣ አልተለወጥክም፣ አልተማርክም፣ ምንም አላልክም። ቦርጫ ሞንክ ካናዳ ተመልሰ መጣ፣ ተመልሰ ለእንትን ሄድክ፣ አለቅ። ከዚህ በኋላ አንተ ምንም የምትለወጥ ለማኝ ስላልተለወጥክ ነው። በቃ ሞቲቬት ልሆን ድህነትን እኮ ነው ሞቲቬት ያረከን። ምን ያረክ መሰለን? ማጣትን፣ ማበድን፣ ያ ከዛ በኋላ በሃይማኖት ስር መደበቅን ያንን ሞቲቬት እያረክ ያለው ካን ዩ ሰም ጊቭ ሚ ሰም ስሞል ቲንግስ ያ ኢነርጂ ኤጁኬት የሆነ ነገር ትሰጠናለህ። ድህነትን ማጥፊያ ድህነት እኮ እንዲህ ነበርኩኝ እንዲህ ሆኛለሁ። አንተ በራስህ ይዘው የመጣውን ነገር ንገረኝ እስኪ። በራስህ የትኛውን መጽሐፍ ነው የጻፍክልን? መጽሐፍ እንኳን መጽሐፍ ያልጀመርክ ማሳተም ያልጀመርክ ሰው እኮ ምንድን ነው ይዘው የመጣው? እኔ ያንን አሁንም መናገር ዩ ጋዴሜት መናገር አልፈልግም። ምክንያቱም አንተ የእባብ አፍ ላይ ያለ ሰው ነህ። ይህንን እነግርሃለሁ። የእባብ አፍ ላይ አሁን ይኸውላችሁ በእኛ ሊያሳብቡ የፈለገ ነገር አድርገውት በእኛ ሊያሳብቡ ነው እንዲህ የሚያናገሩት። አሁን ይመስለኛል ተመክሮ ነው። ምክንያቱም ይሄ በሰበሰ አለ፣ ይሄ አፉን የሚከፍት ዮኒ ማኛ የሚባል አለ፣ ያ ሞጣ የሚባል አለ። እኔንም ቀላቀሉ። ምክንያቱም እኔ ከሁሉም ነገር አለው፣ በቃ ከሁሉም ነገር አለው። እኔ እንዴት እንዳስጠላኝ እንዴት እንደደበረኝ ሰው መናገር ምን አባ ትናገሩታላችሁ። ተነስቶ ይታነቃል ንግግሩ። አሁን ሊያብድ ነው። የሚያሳብድ ግን ምንድነው ታውቃለህ? ድራግ ነው፣ ጭፈራ ነው፣ አልኮል ነው፣ እምስ ነው የሚያሳብድ። አንተ አብደሃል። ሶስት ነገር እያሳበደ ነው። ምክንያቱም ላይፍ በሙሉ ጭፈራ ቤት ነው። ገባ? ከዛ ከበሰበሰው ከድራግ አልተሻለም እኮ። እብድ እኮ አይሻለው፣ እብድ አይሻለው። እየጠጣህ ነው ያ ከዛ ትመታለህ፣ እንዲህ ታሽከረክራለህ፣ እንዲህ የሶሻል ሚዲያ በቃ አንተ የለህም። በቃ በአንተ ቤት አሁን 50 ሴንት ሆናል። ስማ 50 ሴንት እንደዚህ አይደለም። አዳር ውሎ የት ነው? ፓርቲ ቤት ነው። ከዛ በፊት ግን አልነበርክም። ለምን? ጓንጫውን እስከ ምክንያቱም ይሄ ተፈጥሮ ነው፣ ሱስህ ነው። እብድ ይሻለዋል እንጂ አይድልም። አንተም እንደዛው ነው። ስለዚህ ይኸውልህ አሁን ራሱ አግሬሲቭነት የሀሽሽ የምናምን እንትን እየወጣ ነው። እንዲህ ፍጥጥ እያልክ ነው። አየህ ለትንሽ ጊዜ ማብረጃ ማገገሚያ ነው የወሰድከው። ማገገሚያ ወሰድክ፣ ተመልሰ መጣ።